ሰላም ተማሪዎች ዛሬ ከግሬድ 11 ዩኒት ላይ የመጡ ሪቪው ኤክሰርሳይሶችን እንሰራለን። let's start. Correct answer from the given alternatives ይለናል. For the most parts, religion in the ancient world can be described as እንግዲህ በዓለማችን በቀደሙት በአንሸት ወይ ደግሞ ቀደምት ዓለም ላይ በጣም ታዋቂ የነበሩ እምነቶች ወይ ደግሞ በጣም ሲታም ብዙ ተከታይ የነበራቸው እምነቶች ከነዚህ ውስጥ የትኞቹ ናቸውና A Christianity, B monotheistic, C polytheistic እና D Hindu ይለናል። ከነዚህ በጣም ተከታይ የነበረው ማን ነበር? polytheistic የሚለው ነበር። monotheistic የሚለውን ባጭሩ ዲፋይንስ እናደርገው ምንድነው? ሞኖ ማለት ምንድነው? አንድ ማለት ነው። ስለዚህ ሞኖ ማለት በአንድ አምላክ ማመን በአንድ አምላክ የሚያምኑ እምነቶች ስፔሻሊ ሶስት ናቸው በዓለማችን እስከማውቃቸው ድረስ ጁዳይዝም፣ ክርስቲያኒቲ እና እስላም ናቸው። ክርስቲያኒቲ ያን ያክል አልተስፋፋም ነበር፣ ግን በይበልጥ ማን ነበር? ፖሊቴስቲክ የሚለው በጣም ተስፋፍቶ ነበር ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። Cuneiform was a system of writing developed in blank. ኮኒፎርም ያጻፍ ስርዓት ነው ዲቨሎፕ የሆነው በየትኛው ሀገር ነበር ይለናል። አፍሪካ ከስር ያጻፍ ስርዓት የለውም። አፍሪካ ቢ ሜሶፖታሚያ፣ ሲ ኢንዲያ፣ ዲ ቻይና ይለናል። ኢጂፕት ማለት ኢጂፕት ከነዚህ ውስጥ መልሱ የትኛው? መጀመሪያ አፍሪካ የለውም ያጻፍ ስርዓት፣ ከዛ ደግሞ ሂንዱም እንደዛው የላትም። ኢጂፕት ማን ነበራት? ሄሮግራፊክስ የሚባል ያጻፍ ስርዓት ነበራት። ሄሮግራፊክስ የሚባል ያጻፍ ስርዓት ነበራት። ሜሶፖታሚያ ደግሞ ማን ነበር? ኮኒፎርም ነው። ስለዚህ መልሳችን ማን ይሆናል? ቢ ይሆናል። ከዚህ እንደዚሁ አሁን ስለመጡልኝ ነው። ሜሶፖታሚያ እና ኢጂፕት ሌላ ቦታ ላይ ደግሞ ብሎ ይጠይቃቸዋል። ሜሶፖታሚያ እና ኢጂፕትን አንድ የሚያደርጋቸው ምንድነው ይላቸዋል። በቃ ሁለታቸውን ሊያገናኛቸው ምንድነው? ራይቲንግ ሲስተም ሁለታቸውም ዲቨሎፕ ስላደረጉ ነው ማለት ነው። ይሄ ሜሶፖታሚያ የሚባለው ሜሶፖታሚያ የኮኒፎርም ያጻፍ ስርዓት አላት። የሚጽፉትም ስፔሻሊ በሸክላ ምናምን ነው። ላይክ የዚህ ጭቃና አቡክተው ሸክላን አድርቀው ከዛ ላይ ነው የሚጽፉት ማለት ነው። in the ancient ሶስተኛ ጥያቄያችን ደግሞ in the ancient world አለ the majority of peoples were blank. በአንሸንት ወርልድ ወይንም በቀደምት ጊዜ አብዛኛው ወይ ደግሞ በቀደምት ስልጣኔ አብዛኛው የህዝብ ቁጥር ምንድን ነበር?